ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች የሐምዲ ቻናል ተከታዮች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ ማለት ነው። የሌሎቹም የጓደኞቻችሁም ሰብስክራይብ እንዲያደርጉልኝ ላይክ ሸር በማድረግ ተባበሩኝ ማለት ነው በቅንነት። ዛሬ ይዤላችሁ የመጣሁት ሐረግ ድራማ ክፍል 85 ይዤላችሁ መጥቻለሁ። ገንዬ በእንትን ጉሊት ላይ ምናምን ልሸጥ ማለት ነው ድንቿን የቢኒን አሸክማ ምናምን ከዛ ወደ ምትቀመጥበት ገንዬ እሱ ቢኒ ደግሞ ድንቹን ወይም የተሸከመው ደክሞት ገንዬ የቱ ጋር ነው የምንቀመጠው ሲላት እዛ ጋ ይታየም እዛ ነው የምንቀመጠው አለችው ማለት ነው። እዛ ነው የምትቀመጠው? አዎ እሺ ችግር የለም ግን ለምን በዚህ ፀሐይ ለምን ይሄ መረጥሽ ምናምን ብሎ ሲላት አይ የፈለኩት እኔ ልጄን ለማየት ፈልጌ ነው ብላ አለችው። እና የሌላም ሰው አትመን ሌላም ሰው ደግሞ እንትን ይልሃል ምናምን ስትለው ያኔ የሌላ ሰው እጅ ማየት ያስጠላል። ቢኖርህም ባይኖርህም በትንሽ ነገር ደግሞ ሸቅለህ መብላት ወይም ደግሞ ሰርተህ መብላት የመሰለ ነገር የለም አለችው። እሱም ደግሞ አዎ ግን ሰው ስታሚ ወይም ደግሞ ሰው እንትን ስትይ በእንትን አድርጊው በተግባር አድርጊው። ዝም ብለሽ ደግሞ ሰው ካመንሽ በኋላ ላይ ጥሩ አይሆንም አላት። ያው መደቡም እንዴት እንደሚበደብ እሷ አብዝታ ብታስቀምጥም ድንቹ ምኑን አብዝታ ብታስቀምጥም እሱ አስተካክሎ እንደዚህ አድርጊ ብሎ አላት ማለት ነው። እንደዛው ያደረጉ ያሉ የጺም ነገር ያወሩ በነበረ ሰዓት ጺ መጣ ከች ብላለች ማለት ነው። ከዛ ቢንዬ የጺ ነገር እንዴት አደረግከው ምናምን ስትለው ተይው እባክሽን የኔና የእሷ ነገር ያለቀለት ነገር ነው አላት ማለት ነው። ሲላት አይ እንደዛ አትበል ልጄ፣ እንዴት ነው ፍቅር በቀላል የሚያልቀው? እንዴት ነው እንትን ምለው? አይ እኔ ትታኮ እሷ ሌላ ሰው መርጣ ሄዳለች። ኧረ ተው፣ ወይም ሌላ ጣጣ ውስጥ ገብታ ይሆናል ወይም ሌላ ችግር ውስጥ ገብታ ይሆናል እንጂ እንዴት እንደዛ ታደርጋለች ብላ ብትለው አይ ገንዬ እኔ ማስበው ሌላ እሷ የምታስበው ሌላ። እሷ አትፈልገኝም፣ በቃ ጥላኝ እኮ ወደ እሷ የምትፈልገው ሰው ጋር ነው ሄደችው አላት ማለት ነው። ሲላት አይ ልጄ እንደዛ አይባልም፣ የእናንተ ፍቅር እንደዚህ ባንዴ የሚያንትን ሚል አይደለም። ኢፉና ናታን ምን ያክል መስዋዕት እንደሚከፍሉ አታይም እንዴ? ኢፉ እውነትም ያፌት ፈልጋው ወደው ያገባችሁ ይመስልሃል እንዴ ስትለው አይ እኔ በእነሱማ ብዙ ነገር እንማር ነበረ፣ ግን ችግሩ አልቻልኩም። እቺ ገና ካሁኑን የምታሳብደኝ ነው የደረሰችው ምናምን ያለው ማለት ነው። እንግዲህ አሁን የሚሄድበት ቦታ አለኝ ሲላት እንዴት በቃ ተነሳ አሁን ወደ ውስጥ ግባና ረፍ ስትለው አይ እኔ የሚሄድበት ቦታ አለ እያላት ያለ ነው። ጺን የመጣችው ማለት ነው። ጺን ደግሞ ሰላም ገንዬ እንዴት ነሽ? እዚህ ጋር ጀመርሽ እንዴት ስራ ውስጥ ብትሰሪ አይሻልም ስትላት አይ የሰው ቤት ተቀጥሬ ከምሰራ ይሄ ይሻለኛል ልሞክረው ብዬ ነው አለቻት ማለት ነው። ከዛ እሺ በቃ ችግር የለም ብላ ሌላ ጊዜ በሰፊው አግዝሻለሁ፣ አሁን የሚሄድበት ቦታ አለ ስትላት ሰበብ ፈልገሽ ነው እንዴ? ሰላም አትባባሉም እንዴ ሁለታችሁም ምናምን ስትለው ሰላም ቢንዬ እንዴት ነህ ምናምን አለችው ማለት ነው። ከዛ በኋላ ደግሞ እሱም አንገቱ ደፋ ዝም አላት። በመጨረሻ እሺ በቃ ገን የሚሄድበት ቦታ ስላለ ሄጄ ልምጣና ሌላ ጊዜ ግን አግዝሻለሁ በሰፊው ስትላት እሺ። ከዛ እሷም ደግሞ
ስትሄድ ደግሞ ቢኒን ተከተላት። በቃ እኔና አንቺ ያየሁት ነገር ሁሉም ነገር አይቻለሁ። እኔና አንቺ በቃ በዚህ እንቋጨዋለን። በጣም የወረድሽ ሴት ነሽ ምናምን ስለ ደግ አደረኩኝ። የወረድክ ሴት ከሆንኩኝ ደግ አደረኩኝ። ጥሩ ምናምን አለችው። በቃ አትከተለኝ፣ ልትከተለኝም አልፈልግም ብላ አለችው ማለት ነው ስትለው ከዛ እኔና አንቺ ጭራሹም አይኔ ልታይኝ አትፈልጊም? ችግር የለም አይኔ ልታይ ካልፈለግሽ አጠገብሽም አልደርስም፣ ችግር የለም እንደፈለግሽ መሆን ትችያለሽ አላት ማለት ነው። ከዛ መልሶ ገኒ ጋር ሲመጣ እሺ ያለችው እና እሷ ሄደች። መልሶ ገኒ ጋር ሲመጣ ምን ሆነህ ነው? ፊትህ እኮ ትክክል አይደለም ስትለው አይ በቃ ገኒ ታዩ ይሄ ነገር እንዝጋውና ናታን እስከሚመጣ ድረስ እኔ እዚህ ጋር ልሁን ምናምን ብሎ እንትን አሉ። እሺ የናታን አባት ሞተዋል ከተባለ አልተነገራትም። አሁን ምንድነው የምናደርገው ምናምን ሲል አይ እንዳይነገራት አይነገራትም ምናምን ተብሎ እንትን ብለዋል፣ ተቋጭተዋል። ከተነገራትማ በዚህ ሰዓት የአባቷን ሞት ከተናገራት ጥሩ ሁኔታ ላይ አትገኝም ብሎ ብላ አለችው ማለት ነው ገኒ። አዎ ግን አባቷሽ እሺ ሞተዋል ተብሎ አባቷንስ ያለበት ታወቀ፣ ግን እናቷን ይደርሳ ይሁን ብሎ ሲል ላላቅም እሱ ትደርሳለች ብለህ ነው። ያ ዞሮ ዞሮ ትመጣለች። ግን ችግሩ ደግሞ በጣም ምስኪን ሴት ነበረች። አባትየው ነው እንጂ መጥፎ። የቤዚ አባትና የእሷን አባት ብዙ የእነሱ ሚስጥር ብዙ ነገር አውቃለሁ፣ ብዙ ነገር አለችው። ቢኒ ያንተስ ነገር ምን ሆነ ምናምን ስትለው ቢኒ የእኔ ነገርማ ጥሩ ሁኔታ ላይ ሄደ ነው፣ አሪፍ ነው። ጠበቃም አይደለሁም ድርጅት ሂደን ብዙ ነገር እየበረበርን ነበረ፣ ብዙ ነገር አግኝተናል አላት ማለት ነው። ከዛ በኋላ ደግሞ ዳጊና ፂ እንደዛው ማውራት ጀመሩ። ያለ ነገር ነካ ዳጊ ጓደኛው ጋር የላከችው ፂ ስልኳን ቪዲዮ ሪከርድ አድርጋ እዛ እንትኑ ሊቀዳው ነበር የሄደችው የነበረው። እንግዲህ ድምጽ ያለው ነገር እንዳለ ድምጽ ቀተው ይዘዋል ማለት ነው በሪከርድ። ከዛ ያሰብነው ነገር ተሳክተዋል ስትለው አዎ ተሳክተዋል አላት ማለት ነው። ከዛ በኋላ ደግሞ ሉሊት ደግሞ ያፌትን ማይሆን ነገር አዟት ገና የሆነ ነገር ኩሽ ሲል እንኳን የምደነግጥ ሴት ሰው ልትልለት አዟት አይሆንም ብላ ደንግጣ ሮጣ መታለች። ቤዚ ደግሞ ያው ያሰበች ነበረ። ለምንድን ነው የኛ ነገር እንደዚህ የሆነው? እስከ መቼ ድረስ ነው የናታንና ኢፉን ለምን እንደዚህ እንትናቸው በረታ ምናምን እያለች በነበረ ሰዓት ሉሊት የሮጠች መጣች። እንዴ እኔማ እንደዚህ በቀላሉ ሰው ግደይ ይለኛል እንዴ? እንዴት እንደዛ አድርጋለሁ? አልችልም ምናምን ብላ ስትቀባጠር ቤዚ ሰማቻት። ማን ነው ይሄ? አለቃዬ ነው። እና አንቺ ማላቃለሽ እንዴ? ባላቃ አለቃ ኖሮሽ እንደምትሰሪ እኮ እኔ አላቅም ስትላት፣ አዎ አሁን አምልጬ መጣሁ አለቻት ማለት ነው። ከዛ ኤፉን ደግሞ እሷ ወደ ፎቅ ስትወጣ ኤፉ ደውላ ቤዝ ያልኩሽ ነገር አደረግሽልኝ እንዴ? ምንድነው አንቺ ያደረግኩልሽ? ምንድነው ያልሽኝ የነበረው? የሉሊትን ተከታያት አላልኩሽም ነበረ? የሉሊትን ጓደኛ ሁኛት ቅሬባት ብዙ ነገር እንትን ያለሽ አላልኩሽም ነበረ? ኦ ቤዚ የፍራታ እኔ እኮ እንደዛ ነገር ማድረግ አልችልም ብዬሽ ነበረ። አንድ እህትሽ አይደለሁ እንደ አንድ ነገር ማድረግ አቃተሽ እንዴ? እሺ በቃ ያንቺ ብዬ ማንኛውም ነገር አደርጋለሁ አለቻት። ከዛ ትንሽ እንደቆየች ይሄ ነገር ስለሰማች ደወለችላትና ነገረቻት ማለት ነው። እሷም ኢፉም ደስ አላት። ያፌት ደግሞ በጣም ነው የተናደደው ማለት ነው። በጣም ነው የተናደደው። 1 ሚሊዮን ብር በአንድ ቀን አልተዋል።
የሚያደርገውም ነገር የሚያደርጋቸው ነገሮች እንዳለ የወደሙበት ነው። ያው ከሁሉም ቦታ ጠላት ስለተሸከመ በዛ ላይ ደግሞ የሚያደርገውም ነገር መጥፎ ስለሆነ ሁላቸውም እንትን ያሉት ነው። ቢኒ ደግሞ ናታን ማለት ነው። ናታን ደግሞ የተዋወቃት ልጅ ጋር ደውሎ ወይም ደግሞ ጫካ ውስጥ ያገኛት ልጅ ጋር ደውሎ መጀናጀን ጀመረ። አዲስ ልጅ ተዋውቅ ያለው ምናምን እያለ ማለት ነው። እና መጀናጀን ጀመረ። እሱም ደግሞ ኤፍራታን ከቤዚ በምታወራ ሰዓት ነበረ አውቆ ብቻ ለማሰማት ሲል ነው ኔት እምቢ ብሎኛል ብሎ ወደ ውስጥ የመጣ የነበረው። ማውራት ጀመረ። እንግዲህ የኔ ምንድነው የኔ ስጦታ እንዴት ነህ ደህና ነህ ወይ ምናምን ብላ ስታወራው እናትየው መጣች። እናትየውም የሆነ እንትን ነገር ትመስላለች፣ ብቻ አላቅም፣ ፈርቻታለሁ። በኋላ ደግሞ ናታን ላይ የሆነ ነገር ሳታደርግበት ይቀራል ብላችሁ ነው። በጣም ነው እንትን የሚለው ማለት ነው። እና የእሷ እናትም ራሱ እንደ ያፌት እየሰራች ነው ማለት ነው። እንግዲህ በጣም ነው እንትን የሚለው ናታን። አሁንም ዞሮ ዞሮ በፊት እሷ ትከለክለው ነበረ። አሁን ደግሞ ዞሮ ዞሮ ያው ሌላ ጣጣ ውስጥ ነው የገባው አሁን መልሶ ማለት ነው። በጣም ከባድ ነው። ኢፉን እየጠበቀችውም እየፈራችውም ነበረ። አሁን ወደዛ እየገባ ነው ማለት ነው። ቪዲዮ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩ፣ ላይክ አድርጉ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ